የፋሲካ የበዓል ገበያን ስናይ ነው የቆየነው። ያደረግነው ምልከታ የሸቀጥ አቅርቦት ከሌላው ጊዜ ባልተናነሰ መልኩ በቆንጆ ሁኔታ እየቀረበ ነው ያለው። ዋጋውም አንዳንዶቹ ላይ ማስተተም እየደጎመ ባልተደጎሙት ላይም ሚዛናዊ የዋጋ ያለው። ስለዚህ ለዘንድሮ በዓል መግባት ያለበት ምርት በበቂ ደረጃ እንዲገባ የገበያ ትስስር ከአምራች ክልሎች ጋር የፈጠርንበት ስለሆነ በሁሉም የግብርና እና ኢንዱስትሪ ምርቶች የሸቀጥ አቅርቦቱ በላቀ ደረጃ የተሳካ ነው መወሰድ ይቻላል። እግረ መንገድ በተለያዩ ቦታዎች ባደረግናቸው ክትትል በተለይ ከመካከለኛው ምስራቅ ጦርነትና ለመረጋጋት ጋር ተያይዞ የነዳጅ ዋጋ ጨምሯል እና በሚል ሂሳብ እየተደረጉ ያሉ ህገወጥ ዋጋ ጭማሪዎች በምንም መመዘኛ ተቀባይነት የሌላቸውና ከነዳጅ ግብይትና ዋጋ መጨመር ጋር ተያያዥነት የሌላቸው ጉዳዮች መሆናቸውን የንግዱ ማህበረሰብ አውቀው ከእንዲና መሰል ያልተገባ የዋጋ ጭማሮ ጋር የተያያዘ በንግድ ህጋችን መሰረት የሚያስጠይቅ መሆኑን አውቆ በየደረጃው ያለው የንግድ መዋቅር በሚተምናቸው ሚዛናዊና ምክንያታዊ ከሆኑ ዋጋዎች ውጪ እና ከዛ በላይ መሸጥን ምርትን ቦርድ አድርጎ አከማችቶ መያዝን የተከለከለ መሆኑን አውቆ እንደ ከዚህ በፊት ሁሉ ይህንን ህግና ስርዓት አክብረው የማይሰሩት ላይ ሚኒስቴር መስሪያ ቤቱ እስከ ወረዳ ያለ የንግድ መዋቅር በተቀናጀ መልኩ በየዕለቱ በዙም አማካኝነት ከክልል ንግድ ቢሮዎች ጋር እየሆነ ያለው ነገር ክትትል እያደረግን ያለ ነው። ይህ ትሬንድ ቶሎ መቀየር መቻል አለበት። ሸማቹ ማህበረሰብ መቸገርና መጨነቅ የለበትም። ሸማቹ ማህበረሰብ ገበያ በማስራብ ዋጋ በመጨመር ማስጨነቅና የበዓል ድባብ ለመቀየር የሚደረጉ የትኛውም አይነት ሙከራዎች ተቀባይነት የሌላቸውና የህግ እርምጃ የሚያስወስድ መሆኑን በጥብቅ ማሳሰብ እፈልጋለሁ። ከዛ በተረፈ በየደረጃ ያለ ንግድ መዋቅር ከዚህ ፊትም ስናሳስብ ስራውን ስንመራ በነበርንበት አግባብ የሸቀጥ አቅርቦቱ በሚቀጥሉት ቀናት ላይ ተጠናክሮ እንዲቀጥል አመራር እንሰጥበታለን። የሸቀጥ አቅርቦት ችግር የለም። በዋጋ ደረጃ ምክንያታዊ ያልሆነ ዋጋና ያልተገባ ዋጋ ጭማሮና የምርት ቦርዲንግ በምንም ጣዕም የለው። ባደረግናቸው ምልከታዎች ሽንኩርት ከሽንኩርት 65 እየተሸጠ ያለው በጣም ጥሩ ነው። ድንች በ40 ብር፣ ዘይት በድጎማ 5 ሊትር በ80 ብር እየቀረበ ያለበት ሁኔታ ነው ያለውና ይህ አይነት አቅርቦት መቀጠል አለበት። እንቁላል በ14 ብር በድጎማ እየቀረበ ነው ያለው። ባይደጎምም ቢሆን እንቁላል አቅርቦት ችግር ስለሌለ በሌማት ትሩፋት አማካኝነት ምርት በየከተሞቹ በየክልሎቹ የተመረተ ከመሆኑ ጋር ተያይዞ እነኚህ ምርቶች ወደ ገበያ እንዲወጡ ትራንስፖርት ላይ ቅድሚያ እንዲያገኙ፣ የጭነት ተሽከርካሪዎች ነዳጅ ሰልፍ ላይ ቅድሚያ እንዲያገኙ የሚያደርግ አሰራር ዘርግተናል። በዚህ መሰረት ገበያውን ደግፈን ይህንን የበዓል ሁኔታ በተረጋጋ መልኩ እንዲወጣ ሚኒስቴር መስሪያ ቤቱ የሚጠበቅበትን ሁሉ የሚወጣ መሆኑን ለማሳሰብ እወዳለሁ።